ሰላም ተማሪዎች እንዴት ናችሁ? ምዕራፍ 2 ኬሚስትሪ ግሬድ 9 ምዕራፍ 2 ከጀመረን አራተኛው ቪዲዮአችን ላይ ደርሰናል። ዛሬ ስለ ኮመን ፕሪፊክስ ዩዝድ ኢን ኤስአይ ዩኒት የሚለውን አብረን የምናይ ይሆናል። ከዚህ በፊት ግን ስለምንድነው ያየነው? ስለ ፊዚካል ኳንቲቲ አይተን ነበር። ፊዚካል ኳንቲቲ በሁለት ይካፈላል። እነርሱም ፈንዳሜንታል ፊዚካል ኳንቲቲ እና ዲራይቭድ ፊዚካል ኳንቲቲ። ፈንዳሜንታል ሲባል መሰረታዊ ናቸው፣ በራሳቸው ብቻ የሚለኩ ናቸው ብለን ምሳሌ አንስተን ስናወራ ነበር። በተጨማሪም ስለ ዲራይቭድ ፊዚካል ኳንቲቲ ስናይ ነበር። ዲራይቭድ ፊዚካል ኳንቲቲ ደግሞ ተወራራሽ ፊዚካላዊ አካላት የሚባሉት ራሳቸውን ችሎ የማይለኩ ኦር ሁለትና ከዛ በላይ መሰረታዊ በውስጣቸው የያዙ ናቸው ብለን ስናይ ነበር። እነዚህ ኤሪያ፣ ስፋት፣ ቮሊዩም፣ አጠቃላይ ይዘት፣ ዴንሲቲ፣ ስፒድ፣ አክስለሬሽን፣ ፎርስ፣ ፕሬሽር፣ ኢነርጂ እነዚህ ተወራራሽ ናቸው፣ ራሳቸውን ችሎ የሚለኩ አይደሉም። ቢያንስ ሁለትና ከዛ በላይ የሆኑ መሰረታዊ ፊዚካላዊ አካላት በተለያየ ኦፕሬሽን ወይ በመልቲፕሊኬሽን በብዜት በመካፈል ስሌት የተገናኙ መሰረታዊ ፊዚካላዊ አካላት በውስጣቸው የያዙ ናቸው። እነዚህ ደግሞ ኤስአይ ዩኒታቸው ነው። ዲራይቭድ ፊዚካል ይባላሉ። ይሄ ደግሞ ዲራይቭድ ዩኒት እንላለን። አንዳንድ ካልኩሌሽንም ስናይ ነበር ካስታውሳችሁ፣ ዴንሲቲ ማስ ኦቨር ቮሊዩም እያለን። ዴንሲቲ ደግሞ አንድ ፊዚካል ኳንቲቲ ከሌላ ፊዚካል ኳንቲቲ የሚለይበት ፕሮፐርቲ ወይም ደግሞ ፊዚካል ፕሮፐርቲን ሜጀር የሚያደርግ ነው ብለን ስናወራ ነበር። ያ ሚንስ ፊዚካል ፕሮፐርቲስ ዲተርማይንድ ዩዚንግ ዴንሲቲ። ለምሳሌ አንድ ኦብጀክት ዴንሲቲ ከሌላ ኦብጀክት ዴንሲቲ ይለያያል። ስለዚህ ኦብጀክቶችን ወይም ደግሞ ማቴሪያሎችን ለመለያየት ተጠቅመናል ብለን ስናነሳ ነበር። ቀጥታ ዛሬ ወደ ኮመን ፕሪፊክስ ዩዝድ ኢን ኤስአይ ዩኒት የሚለውን አብረን እናያለን። ኦኬ ምንድን ናቸው ኮመን ፕሪፊክስ ዩዝድ ኢን ኤስአይ ዩኒት የሚለውን ምለውን እናያለን። መጀመሪያ ፕሪፊክስ ምንድን ነው ምለውን እናያለን። ዋት ኢዝ ፕሪፊክስ? ፕሪፊክስ ኢዝ አፊክስ አድድ ኢን ፍሮንት ኦፍ ኤኒ ወርድ ማለት ነው። ኢዝ አፊክስ አድድ ኢን ፍሮንት ኦፍ ዘ ወርድ ከአንድ ቃል በፊት አድ የሚደረግ ማለት ነው። ቅድመ ቅጥያ የምንለው ማለት ነው። ቅድመ ቅጥያ ናቸው ፕሪፊክስ፣ ቅድመ ቅጥያ የሚባሉ ናቸው። አንድ ወርድ ካለ ከወርዱ ቀደም ብሎ ወርዱ ላይ የሚጨመሩ ፕሪፊክስ ይባላሉ። ስለዚህ በኤስአይ በስታንዳርድ ዩኒት ውስጥ በጣም ብዙ የሚለኩ ነገሮች አሉ። እነዚህ የሚለኩት አማውንታቸው ቬሪ ላርጅም ሊሆን ይችላል፣ ቬሪ ስሞል ነው ይችላል። አሁን ኤስአይ ዩኒት ሜጀር የሚያደርገው ዚስ ኤስአይ ዩኒት ኤስአይ ኦር የተማከለ አሃድ ማለት ነው። ሜጀርስ the magnitude ኦር አማውንትን አይደል መጠን ኦር አማውንትን የሚለኩ ናቸው ኤስአይ ዩኒቶች። ለምሳሌ ሜትር፣ ኪሎ ሜትር፣ ግራም፣ ሊትር እያለን አማውንቱን የሚለኩ ናቸው። ነገር ግን እነዚህ አማውንት መጠኖች ደግሞ ሁለት አማውንት ሊሆን ይችላል። እሱም ቬሪ ላርጅ በጣም ትልቅ አማውንት ለመጻፍ ቦታ የሚፈጅ ጊዜ የሚፈጅ እና ኦር በጣም ትንሽ አማውንት ሊሆን ይችላል። ስለዚህ እነዚህ በጣም ትልቅ የሆኑ ላርጅ አማውንት እና ቬሪ ስሞል አማውንትን ኦር በጣም ትንሽ አማውንትን በቀላሉ አሳጥረን ለመጻፍ የሚረዱን prefix ናቸው ማለት ነው። So we use this prefix in scientific measurement to write a very large number or a very small number shortly
ፕሪሳይስሊ በጣም ትልቅ ቁጥር ወይም ደግሞ በጣም ትንሽ አማውንትን ምን በአጭሩ እና ግልጽ በሆነ መንገድ ለመጻፍ ይጠቅመናል፣ ይረዳናል ማለት ነው። ፕሪፊክስ ይሄ አማውንት ምን ሊሆን ይችላል ብያቸዋለሁ። ቬሪ ላርጅ አማውንት ሊሆን ይችላል ኦር ቬሪ ስሞል አማውንት ሊሆን ይችላል። this large amount and a small amount of the physical quantity can be expressed shortly using prefix. prefixን በመጠቀም በጣም ትልቅና በጣም ትንሽ አማውንት መጠንን መግለጽ እንችላለን። okay, so the factor expressed as the factor of the power of 10 SI metric prefix is the symbol used in the actual decimal number are tabulated in the following table ላል እዚህ ጋር ምን እንጠቀማለን? ፋክተር እንጠቀማለን። the power of 10 ነው። look to write this number, the number or amount ቁጥርን ለመጻፍ እንደውም እንጠቀመው actual decimal number እንጠቀማለን እና there is a factor to the power of 10 አለ። we use a factor to the power of 10, the power of 10 that means አሁን look at this example ስታችሁ ሲጋር አሁን ቁጥራችን or amount ምን ሊሆን ይችላል? can be less than 0 or greater than 0። ሁለት ሜቶዶች አሉ። ይሄ አማውንት አማውንቱ ምን ሊሆን ይችላል? አንደኛ less than 0 ሊሆን ይችላል or greater than 0 ሊሆን ይችላል። so if your decimal point በdecimal point ከሆነና ከዜሮ በታች ከሆነ 10 the power of ብለን በኔጌቲቭ እንገልጻለን ማለት ነው። ኔጌቲቭ n እንላለን። ይሄ ነምበሩ ነው። how many times the decimal point is far away n ስንል ዴሲማል ፖይንቱ ምን ያህል ወደፊት አመጣ ነው። ስለዚህ ዴሲማል ፖይንትን ወደፊት ቁጥርን ከዜሮ የተለየ ቁጥርን ለመፈለግ ወደፊት በምናመጣበት ጊዜ የሚገልጽ ነው። ግሬተር ዛን ከሆነ ደግሞ ዴሲማል ፖይንታችን ኦር ቁጥሩ ከግሬተር ዛን 0 ከሆነ ዴሲማል ፖይንትን ወደ ኋላ ነው የምንወስደው። ያኔ ደግሞ 10 the power of n ይሆናል ማለት ነው። ዴሲማል ፖይንት ግሬተር ዛን 0 ሲሆን ፓወራችን n ፖዚቲቭ ይሆናል። ዴሲማል ፖይንቱ ደግሞ ሌስ ዛን 0 ከሆነ ፓወራችን ደግሞ ኔጌቲቭ ይሆናል ማለት ነው። ይሄ ፋክተር ቱ the power of 10 የምንለው እንጠቀማለን በፕሪፊክስ ውስጥ እና እያንዳንዱ to the power of 10 the power of n የየራሳቸው ሲም አላቸው ማለት ነው። if n is equals to 1 n is equals to negative 1 n is equals to 2 n is equal to negative 2 እያለ they have their own የየራሳቸው ሲም አላቸው። እሱን አንድ በአንድ እናያለን። ትኩረት ለምሳሌ ሜትሪክ ዩኒት ሲምቦልስ እና ነምበራቸው ፋክተር አለ። ይሄ ዴር ፋክተር አለ 10 the power of n ያልኳችሁ። ኔሞ አለ። ፕሪፊክስ ማለት ይሄ ቅድመ ቅጥያ አለ። ሲምቦል አለ አሳጥረን የምንጽፍበት እና በዴሲማል ደግሞ የምንገልጽበት አለ። ስለዚህ እዚህ ጋር እንደምታዩት n እስከ ስንት አለ ማለት ነው? ከ1 2 3 4 5 6 ያለ እስከ 1 2 3 6 9 12 የሚባሉ እነዚህ ቋሚ ናቸው። ሞስት ኮመንሊ ዩዝድ ናቸው እና ፖዚቲቭ ናቸው። n is ፖዚቲቭ። ከዚህ በታች ደግሞ የምታዩት ከሆነ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 6 ኔጌቲቭ 9 ኔጌቲቭ 12 እያለ ምንድነው እነዚህ ደግሞ ኔጌቲቭ ናቸው ማለት ነው። ፋክተር የምንለው ነው። ቅድም ነግሬያቸዋለሁ። 10 the power of n ፖዚቲቭ ከሆነ if n is equals to ፖዚቲቭ ከሆነ እና n 10 the power of minus n that means n ኔጌቲቭ ከሆነ ነው። n ፖዚቲቭ ከሆነ በጣም ብዙ ዜሮዎች ይኖሩናል። ብዙ ዜሮዎች ነው የሚኖሩን እና ቁጥሩ ሁልጊዜ ከአንድ በላይ ነው።
ከአንድ በላይ ነው። this number is always greater than 0 ነው። 10 the power of n ፖዚቲቭ ከሆነ ማለት ነው። 10 the power of minus n ከሆነ ደግሞ ቁጥሩ ሁል ጊዜ less than 0 ነው። ቅድም የነገርኳችሁ ነው። ሶ እነዚህ ሜቶዶች ትልቅ ቁጥር በጣም ትልቅ ቁጥር ለምሳሌ ቁጥሩ ከዜሮ በላይ እና በጣም ትልቅ ከሆነ እና 10 the power of n እንጠቀማለን። ቁጥሩ ከዜሮ በታች እና በጣም ትንሽ ከሆነ 10 the power of minus n እንጠቀማለን። ይሄ በአጠቃላይ ፕሪፊክስ ኮመን ፕሪፊክስ የምንላቸው ናቸው ማለት ነው። ኦኬ ኤግዛምፕል ጀምር። ለምሳሌ ከ10 the power of 1 ጀምር። እዚህ ጋር 10 the power of n is equals to 1 ከሆነ 10 the power of 1 ፖዚቲቭ እና በዚህ በኩል ያለው ፖዚቲቭ ነው። ሌትስ ዩዝ ዲስ ዳይሬክሽን ደግሞ ኔጌቲቭን እንጠቀም። ኤን ናችን ማለት ነው። ኤን ፖዚቲቭ ኤን ኔጌቲቭ ሁለቱም የሚያሳዩት ምንድነው? ኤን ነው የሚያሳዩት ማለት ነው። ኤን ቫልዩ ፋክተሩ ማለት ነው። ሶ ኤን እዚህ ጋር 1 ከሆነ ፖዚቲቭ ነው። 10 the power of minus 1 ከሆነ ደግሞ ኔጌቲቭ ነው። 10 the power of 1 ከሆነ ምንም እንትን የለውም። 10 ታይምስ ራሱ 1 ነው 10 ነው የሚመጣው ማለት ነው። ሶ ይሄ ስሙ ምን ይባላል? ዴካ እንለዋለን ማለት ነው። ብዙ ጊዜ ለምሳሌ እናንተ 10 ብር ምን ትላላችሁ? ዴቻ አይደል የምትሉት? በሱ መያዝ ትችላላችሁ። ዴካ ስሙ አሁን ዴካ ይባላል። ዴካ 10 the power of 1 ለምሳሌ ኤግዛምፕልን ባይ ዘ ዌይ በሌንግዝ ነው የተወሰደው። መጽሐፋችሁ ላይ ያለው በሌንግዝ ነው። ነገር ግን በሌንግዝ ብቻ አይደለም በቮሊዩም መውሰድ እንችላለን። አነሳለሁ በኋላ ላይ በማስ መውሰድ እንችላለን። ለምሳሌ ይህንን ቴራግራም ማለት እንችላለን፣ ጊጋግራም ማለት እንችላለን፣ ኪሎግራም ማለት እንችላለን። ለምሳሌ በቮሊዩምን መውሰድ እንችላለን፣ ሚሊ ሊትር እያለን ናኖ ሊትር እያለን መውሰድ እንችላለን ማለት ነው። ይሄ መጽሐፋችሁ ላይ ያለው በሌንግዝ ነው አይደል? ይሄ የተወሰደው በሌንግዝ ነው እንጂ ሌላም መውሰድ እንችላለን ነው። ኦኬ ሶ 10 the power of minus 1 ከሆነ ደግሞ ይሄ ፕላስ ነው። ይሄ ማይነስ ከሆነ ደግሞ ስሙ ምን ይባላል? ማይነስ 1 ሲሆን ዴሲ ነው። ስለዚህ ይሄ ዴካ ፖዚቲቭ ነው። ይሄ ደግሞ ዴሲ ኔጌቲቭ ነው ማለት ነው ማለት ዴካ ዴሲ። ነገር ግን ይሄንን በምን መግለጽ እንችላለን? 10 the power of 1 ነው። እቺ 10 the power of minus 1 ማለት ከአንድ ጊዜ ወደ ኋላ መሄድ ነው። አንድ ጊዜ ወደ ኋላ ሄድ ማለት ነው። that means 0.1 ማለት ነው። 0.1 ማለት ነው። 0.1 ማለት ነው። ኦኬ ሶ አያችሁ ይሄ ሌዛን 0 ነው። ይሄ ግሬተር ዛን 0 ነው። ቅድም ይሄ ግሬተር ዛን 0 ነው እዚህ ጋር የነገርኳችሁ። ይሄ ደግሞ 0.1 ነው። ሌዛን 0 ነው ማይነስ 1 ሲሆን ማለት ነው። ዴካ ዴሲ። ኦኬ ሁለተኛ ኤን አንድ አይተናል። ሌላ 10 the power of 2 ፋክተሮችን ሁለቱም ፋክተሮችን 10 the power of በፋክተር መግለጽ ይቻላል ስላልን 10 the power of 2 ከሆነ ይሄ ማለት በቀላሉ ማለት ነው ተማሪዎች 10 the power of 2 ማለት 10 times 10 ማለት አይደል? ይሄ ማለት 10 times 10 ማለት ነው። 10 times 10 ማለት ነው። that means ስንት ማለት ነው? 100 ማለት ነው። 100 ማለት ነው። 100 ኦኬ 10 the power of minus 2 10 the power of minus 2 ማለት ደግሞ ሁለት ጊዜ ወደ ኋላ ሄድ ማለት ነው። ሁለት ጊዜ ወደ ኋላ ሄድ ከዚህ ከዜሮ የተለየ ቁጥር አለ እዚህ ጋር አንድ ከዚህ ጀምረ ሁለት ጊዜ ወደ ኋላ እንሄዳለን ማለት ነው። that means 0 እዚህ ጋር አንድ አለ አንድ ሄደን እዚህ ጋር አንድ ከዛ ሁለተኛ እንሄዳለን ይሄ ማለት ነው። so 0.001 ማለት ነው። ይቅርታ 0.01 ማለት ነው። 0.01 10 the power of minus 2 0.01 ይሄኛው 10 the power of 2 ስሙ 10 the power of 2 ስሙ ሄክቶ ነው። ሄክታር ታውቁት የለ ሄክታር ማለት ስንት ሄክታር ነው? መሬት ስፋት ስኩዌር ስለሆነ ስፋት በብዛት የምንለካበት ነው። 4 ሄክታር 8 ሄክታር የሚባል ታውቁታላችሁ። ሶ በሄክታር ይገለጻል ማለት ነው። ሄክቶ እንለዋለን። ይሄ ስሙ ሄክቶ ይባላል። ይሄ ስሙ ሄክቶ እንለዋለን።
ሄክቶ ማለት 10 ፓወር ኦፍ 2 ፖዚቲቭን የሚለካ ነው። -2 ከሆነች ደግሞ ሴንቲ እንላለን ማለት ነው። ሴንቲ እንላለን ማለት ነው። ሁለቱ ይሄ ሌዛን 0 ነው፣ ደግሞ ግሬተር ዛን 0። ስለዚህ n1 -1 2 -2 አየን። እንቀጥላለን። ስቲል እዚህ ጋር በዚህ በኩል ፖዚቲቭ አለ፣ በዚህ በኩል ኔጌቲቭ አለ። ሁለቱም ስለ ኤን ቫልዩ ነው ያወሩት፣ ማለት ፋክተር ነው እያወራን ነው። ኦኬ ሶ 10 the power of 3 እና 10 the power of -3 ነው። 10 the power of n ላይ ይሄ 3 ፖዚቲቭ ከሆነ that means በቀላሉ ይሄ ማለት ነው 10 times 10 ማለት 10ን 3 ጊዜ ማለት ነው። ይሄ ስንት ይመጣል ማለት ነው? 1000 ነው። ይሄ ቁጥሩ ነው። ይሄና ይሄ ተመሳሳይ ነው። ባዘ ይሄን አሳጥረን ስንጽፍ ነው። ይሄ አንድ ባንድ ስንጽፍ ነው። ለምሳሌ ቦታ ይወስዳል፣ ጊዜ ይፈልጋል አይደል? ነገር ግን ባንዴ 10 the power of 3 ብለን እንደዚህ መጻፍ እንችላለን። ጊዜ ይቆጥባል፣ ቦታም ይቆጥባል ማለት ነው። ይሄ ሳይንቲፊክ እንላለን ማለት ነው። ይሄ ፕሪፊክስ ውስጥ ሶ 10 the power of 3 ስም አለው። የዚህኛው ደግሞ ልክ እንደዚህ -3 ማለት 10 the power of -3 ማለት እንዲህ ማለት እንችላለን 1/10 the power of 3 ማለት እንችላለን። ባይ -3 ፖዚቲቭ ለማድረግ 1 ብለን ወደ ታች ይሄ ማይነስ እዚህ ጋር ያለው ታች ሲወርድ ፕላስ ይሆናል። that means 1/10 ማለት ነው ተማሪዎች 1/10 the power of 3 ማለት 1000 ማለት ነው አይደለም? 1/1000 ማለት ደግሞ ታውቁታላችሁ 0 ፖይንት እዚህ ጋር ወደ ኋላ 1 እዚህ ጋር ወደ ኋላ 2 እዚህ ጋር ወደ ኋላ 3 ጊዜ ነው ማለት ነው። 0 1 ሶ 0.001 ማለት ነው። 1 2 3 ይሄው -3 ሶ ይሄ 10 the power of 3 ፖዚቲቭ ነው። 10 the power of -3 ኔጌቲቭ ነው። 10 the power of 3 ስም አለው። ፕሪፊክሱ ምን ይባላል? ኪሎ እንለዋለን። ኪሎ ሜትር፣ ኪሎ ግራም። ኪሎ ከተባለ 1000 ነው ማለት ነው። 10 the power of 3 ነው የሚወክለው። ይሄ ደግሞ 10 the power of -3 ከሆነ ደግሞ ሚሊ እንላለን። ለምሳሌ ሚሊ ሊትር ካለ ሚሊ ሊትር፣ ለምሳሌ አሁን ሚሊ ሊትር ካገኛችሁ ይሄ ሚሊ ሊትር ሚሊ የምትለው እቺን ነው የምትወክለው ማለት ነው። 10 the power of 3 ማለት ነው። ለምሳሌ ሚሊ ሊትር በሚሊ ፈንታ ምን ማስገባት እንችላለን? 10 the power of -3 ከዛ ሊትር ማለት እንችላለን ማለት ነው። ኦር ሚሊሜትርም ልክ እንደዚህ ነው። ለምሳሌ ኪሎ ግራም ኤግዛምፕል ከወሰድኩኝ ኪሎ ግራም ከተባለ ለምሳሌ ኪሎ ማለት 1000 ማለት ነው። ኪሎ ግራም ማለት ኪሎ ግራም ኢዝ ኢኳልስ ቱ በኪሎ ፈንታ ኪሎ ማለት ስንት ነው? 1000 ነው። ግድ ነግራችኋለሁ። 1000 እዚህ ጋር ምን አለ? ግራም ማለት ነው። 1000 ግራም ኦር በኪሎ ፈንታ ይሄንን ፓወር መጠቀም እንችላለን። እንዴት ማለት 10 the power of 3 ግራም ማለት እንችላለን ማለት ነው። ይሄ በዴሲማል ነው፣ ይሄ በፋክተር ነው ማለት ነው። ኦኬ ይሄ ደግሞ ፕሪፊክስን የመጠቀም ነው ሲምቦሉን። ሶ 10 the power of 3 እና 10 the power of -3 አየን ማለት ነው። ምንድነው? ኪሎ እና ሚሊ። እንቀጥላለን። አራተኛ ላይ ደርሰናል። 10 the power of 4 ፖዚቲቭ፣ 10 the power of -4 ኔጌቲቭ። ኦኬ 10 the power of 4 ማለት 10 አራት ጊዜ ማለት ነው። 10 times 10 100 times 10 1000 times 10 10,000 ማለት ነው። ይሄ ደግሞ ኔጌቲቭ ነች እዚህ ጋር በቀላሉ ምን ማለት እንችላለን? 1/10,000 ማለት እንችላለን። 1/10,000 ማለት ደግሞ 0 ፖይንት ከፖይንት በኋላ ስንት አለ? 4 ዲጂቶች አሉ ማለት ነው። 1 2 3 1 ይኸው 1 2 3 4 አለ ማለት ነው እዚህ ጋር ከዴሲማል ፖይንት በኋላ። ስለዚህ 10 the power of 4 እና 10 the power of -4 እያለ ይቀጥላል ማለት ነው። ኦፍ ኮርስ ለጊዜው ይሄ ለማሳየት ያለው እንጂ መጽሐፋችሁ ላይ የራሱ የተወሰነ ስም አልተሰጠውም። ኦኬ ደን 3 አይተናል። ኮመን የሆኑትን ነው እየተጠቀመን ያለ ነው በብዛት። ሶስት ኮመን የሆኑት ደግሞ 1 2 3 6 9 ናቸው። 3 ስላየን ቀጣ ምንድነው የምናየው ማለት ነው 10 the power of 6 እናያለን ማለት ነው። 10 the power of 6 እና 10 the power of
ማይነስ 6 ቴን ደ ፓወር ኦፍ 6 ማለት ስም ጊዜ ማለት ነው። 0 6 ጊዜ ማለት ነው። 1 2 3 4 5 6 ፖዚቲቭ ነው። የትዛን 0 ነው። ማይነስ 6 ካለ ደግሞ እዚህ ጋር ፖይንት አስቀምጠን ስንት ዲጂት አለ ማለት ነው። ከዴሲማል ፖይንት በኋላ 6 ዲጂት አለ ማለት ነው። 1 2 3 4 5 ስድስተኛው ማነች ማለት ነው? 1 እዚህ ጋር እንዳለች ማለት ነው። ሶ ኦር ይሄ በቀላሉ 1 ኦቨር 1 ሚሊየን ማለት ነው። ስለዚህ ይሄኛው ምን ይባላል? 10 the power of 6 ፖዚቲቭ ከሆነ ምን ይባላል? ሜጋ እንለዋለን። ሜጋ ይባላል። 10 the power of 6 ሜጋ እንለዋለን። ግን 10 the power of 6 ደግሞ ምን ይባላል? ስሙ ሌስ ዛን 0 ከሆነ በጣም አያችሁ፣ በጣም ትንሽ ከሆነ ደግሞ ስሙ ምን ይባላል? ማይክሮ እንለዋለን ማለት ነው። ማይክሮ ስለምታዩት ማይክሮ ይባላል። ለምሳሌ ሜጋዋት እንባል ታውቃላችሁ። ሜጋዋት አሁን እዚህ ጋር ኤግዛምፕል ማየት እንችላለን። ኤግዛምፕል አሁን መጽሐፋችሁ ላይ ያለውን ሉካቴስ ሜጋዋት ሜጋዋት ማለት ይሄ ፓወር ኤሌክትሪክ ፓወር ይሄ ሃይድሮ ከውሃ የሚገኘውን ኤሌክትሪክ ፓወር የሚለካ ነው። ሶ ሜጋዋት ለምሳሌ እዚህ ጋር ሜጋ ዋት ካለ ሜጋ ዋት ካለ እያለ ያለው ሜጋ ማለት ሜጋ ዋት ካለ እዚህ ጋር ሜጋ ምንድነው የሚለካ ማለት የሚተካልን 1 ሚሊዮን ኦር 10 the power of 6 ማለት ነው። ሶ 10 the power of 6 ዋት ማለት እንችላለን። ኦር ሙሉ ደስ ቁጥሩ መጻፍ እንችላለን 1 ሚሊዮን ዋት ማለት እንችላለን ማለት ነው። ስለዚህ አያችሁ ይሄ ትልቅ ቁጥር ነው። ስለዚህ ቦታ ይፈጃል። ስለዚህ በቀላሉ ኤምደብሊው ብለን እንጽፋለን ማለት ነው። ሜጋዋት ብለን አሳጥረን መጻፍ እንችላለን። ኦር 10 the power of 6 ብለን አሳጥረን የምንጽፍበት ነው ሜጋ። ይሄ ደግሞ ምን ይባላል ብያቸዋለሁ? ማይክሮ ይባላል ብዬ ነግሬያቸዋለሁ። ኦኬ ሶ 10 the power of minus 6 ማይክሮ 10 the power of 6 ሜጋ። ሌላ ቀጥሎ የሚመጣው ማን ነው? 10 the power of 6 ቀጥሎ የሚመጣው 10 the power of 9 ነው። 10 the power of 9 10 the power of 9 ፖዚቲቭ 10 the power of minus 9 ኔጌቲቭ። 10 the power of 9 ማለት ስንት ጊዜ ማለት ነው? 0 9 ጊዜ ማለት ነው። አንድ ብለን 0 ስንት ጊዜ? 9 ጊዜ ማለት ነው። 1 2 3 4 5 6 7 8 9 ስለዚህ ይሄ እስከዚህ ያለው ይሄንን ስናነብ 10 1 2 3 1 2 3 እዚህ ጋር ሚሊየን ስንት ማለት ነው? ሚሊየን ነው። ስለዚህ እስከዚህ ስንት ማለት ነው? 0 ቢሊየን ነው ማለት ነው። የጤን ዜሮ አለ ማለት ቢሊየን ነው ማለት ነው። ስለዚህ 1 ቢሊየን ብለን ገና ይሄን ሁሉ ዜሮች ከምንጽፍ በቀላሉ ምን ላለን ማለት ነው? 10 the power of 9 ስሙ ጊጋ እንለዋለን ማለት ነው። ጊጋ ለምሳሌ ጊጋ ይባላል። ይሄ ጊጋ ይባላል። ካፒታል ጂ ነው ክሉ ካፒታል ጂ። ለምሳሌ አሁን 1 ጊጋ ሜትር is equals to ጊጋ ማለት በቀላሉ ይሄ ሁሉ ማለት ነው 10 the power of 9 ሜትር ነው ማለት ነው። በጊጋ ፈንታ ምንድን ነው ያስገባ ነው? 10 the power of 9 ነው ያስገባ ነው። ሎክ ጊጋ ማለት እዚህ ጋር 10 the power of 9 ማለት ነው ሜትር። ሶ አሳጥረን ጻፍን ማለት ነው በሳይንሳዊ 10 the power of minus 9 ደግሞ ምን ትባላለች? ናኖ እንላታለን። ናኖ እንላታለን ማለት ነው 10 the power of minus 9 ኦር ይሄ 1 over 10 the power of 9 ማለት ነው። that means 0.1 2 3 4 5 6 7 8 9 መጨረሻ ላይ
የቀረችዋን አንድ እናረጋታለን። ዳሜስ አያችሁ ከዲጂት ከዴሲማል ፖይንት በኋላ ስንት አለ ማለት ነው? 9 ፖይንት እንትኖች ዲጂቶች አሉት ማለት ነው። ሶ ይሄ 10 ፓወር ኦፍ ማይነስ 9 ከሆነ ናኖ ይባላል። ይሄ ደግሞ 10 ፓወር ኦፍ 9 ከሆነ ደግሞ ጊጋ ይባላል ነው። ኦኬ አሁን ኤግዛምፕል ለምሳሌ ኤግዛምፕል 10 let me give you this one. Okay, ናኖ ሊትር ማለት ነው ተማሪዎች። ናኖ ሊትር ማለት ነው ናኖ ሊትር ማለት 10 the power of minus 9 ሊትር ነው ማለት ነው። 0. ስንት ጊዜ 8 ጊዜ 0 ከዛብን በኋላ 1 ሊትር ማለት ነው። ስለዚህ ይሄ ሁሉ ቁጥር ከምንጽፍ በቀላሉ NL ብለን ናኖ ሊትር ብለን መጻፍ እንችላለን። ናኖ ሜትር ብለን መጻፍ እንችላለን። ናኖ ሜትር ናኖ ከተባለ አሁን ታውቁታላችሁ 10 the power of minus 9 እዚህ ጋር ምን አለ ሜትር 10 the power of minus 9 ናኖ ነው የሚተካው ማለት። ስለዚህ በጣም ትንሽ ቁጥር ነው ይሄ ደግሞ በጣም ትልቅ ቁጥር ነው። በጣም ትንሽና በጣም ትልቅ ቁጥሮችን አሳጥረን ለመጻፍ ይረዳናል ማለት ነው። ፕሪፊክስ ስፔሻሊ ኢን ሳይንቲፊክ ሜጀርመንት። የመጨረሻ 10 the power of positive 12 እና 10 the power of negative 12 10 the power of positive 12 ከሆነ that means ስም ማለት ነው 12 ጊዜ 0 ማለት ነው ተማሪዎች 12 ጊዜ 0 እዚህ ላይ ተጽፎላችኋል 1 2 12 times 0 ነው 12 times 0 ነው። ይሄ ስሙ the name of 10 the power of 12 ቴራ እንለዋለን ማለት ነው። በጣም ነው በጣም ትልቅ ነው። very large number ነው ይሄ or very large amount ነው ይሄ። ስለዚህ ለመጻፍም ቦታ ይፈጃል። 10 the power of 12 ብለን 0ን 12 ጊዜ ከምንጽፍ በቀላሉ ቲ ብለን ቴራ ማየት እንችላለን ማለት ነው። ቴራሜትር ቴራግራም እያለን መጻፍ እንችላለን ማለት ነው። ለምሳሌ ቴም ከተባለ ቴራ ሜትር ማለት ነው። ቴራ ከተባለ ደግሞ 10 the power of positive ነው 12 ሜትር ብለን በጣም ይሄ ትልቅ የሆነ ቁጥርን የጻፍን ቦታችንም ጊዜያችንም ከንፈጅ በቀላሉ ቴራ 10 the power of 12 ብለን መጻፍ እንችላለን ነው። ኦኬ 10 the power of minus 12 ደግሞ 10 the power of minus 12 ደግሞ እዚህ ላይ እንደምታዩት ከዴሲማል ፖይንት በኋላ ስንት ጊዜ ያለ ማለት 1 2 3 4 5 6 7 8 9 10 11 12ኛ ላይ አንድ አለ that means 1/10 the power of positive 12 ማለት ነው። that means 0.1 2 3 4 5 6 7 8 9 10 11 አንድ እዚህ ጋር በጣም ጊዜ ታይም ኮንሱም ያደርጋል ቦታን ይዝብናል። 10 the power of minus 12 ብለን እነዚህ ሁሉ ቁጥር ከምንጽፍ ምን እንላታለን ማለት ነው? ፒኮ እንላታለን ማለት ነው። ፒኮ እንላታለን። ወኪሏ የቴራ ቲ ነው፣ የናኖ ኤን ነው፣ የማይክሮ ችነች ምልክቱ ሚሊየም ሴንት ስሞል ኤም ነው፣ ሴንቲ ስሞል ሲ ነው፣ ዴሲ ስሞል ዲ ነው፣ ዴካ ስሞል ዲ እና ኤ ነው፣ ሄክቶ ስሞል ኤች ነው፣ ኪሎ ኬ ነው እዚህ ጋር፣ ሜጋ ካፒታል ኤም፣ ጊጋ ካፒታል ጂ፣ ቴራ ካፒታል ቲ፣ ፒኮ ፒ ስሞል ፒ ነች ማለት ነው። ፒኮ ፒ እንላታለን። ለምሳሌ ፒኮ ሜትር ስለምታቱ ፒኮ ሜትር ካለ 1 times 10 the power of minus 12 እንላለን። ለምሳሌ 1 ፒኮ ሜትር ማለት 1 times በፒኮ ፈንታ 10 the power of minus 12 እናስገባለን ሜትር እንላለን ማለት ነው። ይሄ በቀላሉ አሳጥረን የምንጽፍበት ለዚህ ሁሉ ይጠቅሙናል። እነዚህ ፕሪፊክሶች ማለት ነው። እነዚህ ፕሪፊክሶች ከዜሮ በላይ ከሆነ መጀመሪያው ዴካ፣ ስለዚህ ዴካ አለ ዲኤ ዴካ ኢስ ሌዛን ከዜሮ በላይ ነው ያወራ ያለሁት። ከዛ ከዴካ ቀጥሎ ማን ነው? ዴካ ኮማ ተማሪዎች እዚህ ጋር
ቱ ከሆነ ሄክቶ ከዛ ከሄክቶ ቀጥሎ ምን አለ? 3 ከሆነ ኪሎ አሬንጅ ያደረኩኝ ነው። ከኪሎ ቀጥሎ ምን አለ? ሜጋ። ከሜጋ ቀጥሎ ምን አለ? ጊጋ። ከጊጋ ቀጥሎ ምን አለ? ቴራ አለ ማለት ነው። ቴራ አለ ማለት ነው። ኦር ወኪላቸው መጻፍ እንችላለን። ዴካዲኤ ኮማ ሄክቶ ኤች ኮማ ኪሎ ኬ ኮማ ሜጋ ካፒታል ኤም ኮማ ከዛ ጊጋ ካፒታል ጂ ኤንድ ቲ እያለን ይሄ 10 ፓወር ኦፍ 1 10 ፓወር ኦፍ 2 10 ፓወር ኦፍ 3 10 ፓወር ኦፍ 4 10 ፓወር ኦፍ ይቅርታ ኖት 4 10 ፓወር ኦፍ 6 10 ፓወር ኦፍ 9 10 ፓወር ኦፍ 12 ብለን መጻፍ እንችላለን ማለት ነው። ለእያንዳንዱ እንደዚህ መጻፍ እንችላለን። ኦኬ ይሄ እነማን ናቸው? እነዚህ ግሬተር ዛን ዜሮ የሆኑት ዴሲማሉ ከግሬተር ዛን ዜሮ የሆነ እንዲህ ብለን መጻፍ እንችላለን። ዴሲማሉ ደግሞ ሌስ ዛን ዜሮ ከሆነ ዴሲማሉ ሌስ ዛን ዜሮ ከሆነ እንዴት አድርገን መጻፍ እንችላለን? እዚህ ጋር 10 ዘ ፓወር ኦፍ ማይነስ 1 ዴሲ ከዛ ኮማ ሴንቲ ዴሲ ሴንቲ ከዛ ሚሊ ከዛ ማይክሮ ከማይክሮ ቀጥሎ ናኖ ከዛ ፒኮ እያለን መጻፍ እንችላለን። ቁጥራቸው we can use a symbol by the way ዴካ ዲኤ ነው። ዴሲ ደግሞ ዲ ብቻ ነች። እሺ ለይታችሁ እንድታውቁ ነው። ሶ ዴሲ ከሆነ ዲ ብቻ ነው። እሺ ዲኤ ከሆነ ዴካ ነው። ዴሲ ከዛ ሰንቲ ከሆነ ሰንቲ ነው፣ ስሞል ሲ ነው። ሚሊ ስሞል ኤም ነው። ማይክሮ ሚው ቺ ነው የምትመስለው። ሚው አክቹአሊ ማይክሮ ሚው የግሪክ ሌተር ነው፣ ሚው ትባላለች። ናኖ ኤንድ ፒኮ ይሄ 10 the power of minus 1 10 the power of minus 2 10 the power of minus 3 10 the power of minus 6 10 the power of minus 9 እና 10 the power of minus 12 ናቸው ማለት ነው። እንዳትረሷቸው። እነዚህ ፕሪፊክስ ይባላሉ። በሳይንቲፊክ ሜጀርመንት ውስጥ በጣም ትልቅ ቁጥር ኦር በጣም ትንሽ ቁጥርን አሳጥረን ለመጻፍ የሚረዱ ናቸው። ስፔሻሊ ደግሞ በሳይንቲፊክ ኖቴሽን ውስጥ ደግሞ የምንጠቀማቸው ይሆናል። እናየዋለን በታች በኩል። ኦኬ ኤግዛምፕል እንወስድ። 1 ሜጋ ዋት ስንት ነው? እዚህ ጋር 1000 ዋት ነው ይላል። 1 ሜጋ ዋት 1000 ዋት። ምክንያቱም ሜጋ ከተባለ ማለት ነው ሜጋ 10 the power of 6 ስለሆነ 6 ዜሮ አለ ማለት ነው። ኪሎ ግራም 1 ኪሎ ግራም 1 ኪሎ ግራም እዚህ ጋር ኪሎ ከተባለ 1000 ነው፣ 1000 ግራም ማለት ነው። እዚህ ጋር 1 ማይክሮ ፋራድ ፋራዳይ ፋራድ ሶ 1 ማይክሮ ፋራድ ማይክሮ ምንድነው የምትጠቃው? 10 the power of ለምሳሌ እዚህ ጋር 1 mu or micro farad or faraday ካለ faraday that means 1 times 10 the power of micro ከተባለ minus 6 f ማለት ነው። or ሙሉ ዴሲማሉ መጻፍ ከፈለገን 0.1 2 3 4 5 1 ብለን faraday ብለን መጻፍ እንችላለን። so these abbreviations or symbols can be used በጣም ብዙ ጊዜ እንጠቀማለን። በሜትር ብቻ ውስጥ አይደለም። አያችሁ ኪሎ ቮልት እንላለን፣ ኪሎ ዋት እንላለን፣ ኪሎ ሜትር እንላለን። በተለያዩ ፊዚካል ኳንቲ ውስጥ እንጠቀማለን ነው። ድራይቭድ ተወራራሽም ይሁን መሰረታዊም ይሁን ዩኒቱ የፈንዳሜንታል ኳንቲቲ ዩኒቱ ፈንዳሜንታል ዩኒት ይባላል። የድራይቭድ ፊዚካል ኳንቲቲ ደግሞ ዩኒታቸው ድራይቭድ ዩኒት ይባላል። ሁለቱም ጋር እንጠቀማለን ነው። ማንን ይህንን ፕሪፊክስ ሁለቱም ጋር እንጠቀማለን ነው። ቅድም ነግሬያቸዋለሁ። ሊትር ለምሳሌ ቮሊዩምን መለካት ከፈለገን በሊትር ብቻ አይደለም፣ በምን በሚሊ ሊትር በናኖ ሊትር መለካት እንችላለን። ማስን በምንድነው? በኪሎግራም ብቻ አይደለም። ኪሎግራም የተማከለ ያለው በምን በግራም በኪሎግራም አለ፣
ሚሊግራም አለ፣ ዴሲግራም አለ፣ ሴንቲግራም አለ። እንደዚህ ላይ የተጠቀሱት ማለት ነው። ዴካግራም አለ፣ ፖዚቲቭም ኔጋቲቭም። ሰው በጣም ትንሽና በጣም ትልቅ የሆኑ አማውንት ኦፍ ፊዚካል ኳንቲቲ አይደር ፈንዳሜንታል ኦር ድራይቭድ መሰረታዊም ይሁን ተወራራሽ አማውንታቸው በጣም ትልቅና ትንሽ የሆነው በተለያየ መንገድ ሜጀር ያደርጋሉ፣ አሳጥሬ ለመጻፍ ይረዱናል ነው። አንዳንድ ኩዌስኖችን እንየው። ለምሳሌ ኩዌስን if the length of a matter if length of the given material is 0.0 0 2 3 4 5 6 6 5 6 meter express in or express this amount using express this measurement or this magnitude using what? Corresponding prefix. አንድ ሌንግዙ ስንት ነው? 0.0 ስንት ጊዜ አለ ማለት ነው? 1 2 3 4 5 6 ከዛ ይሄ ሜትር ከሆነ ይሄንን ሌንግዝ አሳጥረ ጻፍ ነው። በፕሪፊክስ ተጠቅመ አሳጥረ ጻፍ ነው። እንዴት አድርገን አሳጥረን እንጽፋለን የሚለውን ደግሞ እናያለን። እንዴት አድርገን አሳጥረን መጻፍ እንችላለን የሚለውን let's do together. So look, length ነው, we are given the length 0.00000 6 ጊዜ ግን 656 ነው ሜትር ነው። እዚህ ላይ እንደሚታያችሁ the number is point ስላለ less than 0 ነው አይደል? this number is less than 0 ነው። so 10 the power of minus n ነው የምንጠቀመው ማለት ነው። ኔጌቲቭ ነው የምንጠቀመው። so በተለያየ መንገድ መግለጽ እንችላለን ማለት ነው። ለምሳሌ ይህንን 0.1 2 3 4 5 6 then 656 ሜትር የሚለውን ችኛዋን ምን ማድረግ እንችላለን? እዚህ ጋር ያለችዋን ዴሲማል ፖይንት ወደፊት ማምጣት እንችላለን። ስንት ጊዜ ወደፊት መጣ? ለምሳሌ እዚህ ከኔ ጋር ሆኑ። ስለዚህ 1 2 3 4 5 6 ታያችኋል። 6 ጊዜ አምጥተናል። 7 8 9 so 10 the power of ይሄ ቁጥር ምንድነው? ሌዛን 0 ነው። ስለዚህ ኔጌቲቭ እንጠቀማለን። -9 ምን ሆነ ማለት ነው? ይሄ ቁጥር 10 the power of -9 አለው ማለት ነው። 10 the power of -9 አለው። ዴሲማል ፖይንቱ ደግሞ የቱ ጋር አምጥተናል? እዚች ጋር አምጥተናል ማለት ዴሲማል ፖይንቱን እዚች ጋር አምጥተናል። ከዚች ወደዚች አመጣ ማለት ነው። so 10 the power of -9 የሚለው ስላገኘን ምን እናደርጋለን ማለት ነው? 656 ዴሲማል ፖይንት እዚህ ጋር የነበረው 9 ጊዜ እዚህ ጋር ስለመጣ 10 times 10 the power of -9 እዚህ ጋር ምን አለ? ሜትር አለ ማለት ነው። ስለዚህ 10 the power of -9 ደግሞ ቅድም ነግሬያቸዋለሁ ምንድን ነው? ናኖ ነው። ይሄ ቁጥር ከምን ጋር እኩል ነው ማለት ነው? 656 ናኖሜትር ጋር እኩል ነው ማለት ነው። ናኖሜትር ጋር
እኩል ነው ማለት ነው። let me give you ሁለተኛ ጥያቄ second question 2 question 2 write 0.000, let me say this a 0.00483 gram using prefix b 148 1 2 3 4 5 6 7 okay ቦታ ስላልበቃኝ 148 1 2 3 4 5 6 7 8 9 10 11 12 ከዛ እዚህ ጋር ያለው ዩኒት let me say it hectare or let me use meter m. b using prefix ስለዚህ አሁን እዚህ ጋር ምን አለ? ግራም አለ። ከግራም ቀጥሎ የሚመጣው ፕሪፊክስ ወይም ደግሞ ቅደመ ቅጥያ ምንድነው ነው ጥያቄው። so we are given እዚህ ጋር የተሰጠን ስንት ነው? we are given a ላይ 0.12345 አይደል? ወደዚህ ሶ ምን እናደርጋለን ማለት ነው? ኤ ለመስራት ወደ ዊዱ እችኛው ዴሲማል ፖይንትን ስንት ጊዜ? 6 ጊዜ ወደፊት እንወስዳታለን። ምክንያቱም እንደምታዩት ይሄ ቁጥር ሌዛን 0 ነው። ሶ 10 the power of ያገኘነውን በኔጌቲቭ እናስቀምጣለን ማለት ነው። ኔጌቲቭ ኤን ነው። ኔጌቲቭ ኤን ሶ ወደዚህ ይሁት 1 2 3 4 5 6 ሶ ኤ የሚለው ማለት ነው 4 ዴሲማል ፖይንቱ ከዚህ ወደዚህ መጣ ማለት ከዚህ ወደ ተለየ ቁጥር እዚህ ጋር ስንት አለ? 4 8 እና 3 አለ። 4 8 3 ታይምስ 10 the power of ኔጌቲቭ 6 ነው። ምክንያቱም 0 ፖይንት ብሎ ሲጀመረ ሌዛን ስለሆነ ኔጌቲቭ እንጠቀማለን። 483 ታይምስ 10 the power of -6 እዚህ ጋር ምን አለች? ግራም አለች። ግራም ሶ 10 the power of -6 ደግሞ ምንድን ነው የምትባለው? እዚህ ጋር ማይክሮ ትባላለች። ሶ 483 ከዛ ማይክሮግራም እንላለን ማለት ነው። ማይክሮግራም 483 ማይክሮግራም ብለን አሳጥረን መጻፍ እንችላለን። ሌላ ቢ ላይ ያለው ስንት ነው? 148 ካለ በኋላ 0 ስንት ጊዜ ነው ያለው? 12 ጊዜ ነው አይደል? 3 4 5 6 7 8 9 10 11 12 ከዛ ሜትር ስላለ ሰው ወደ ዊዱ እዚህ ጋር ምን እናደርጋለን? ይሄን ደግሞ ወደ ይሄ ቁጥር እንደምታየው ግሬተር ዛን 0 ነው። that means 10 the power of ፖዚቲቭ እንጠቀማለን። ስለዚህ ያኔ ደግሞ ምን ወደ ኋላ ነው የምንሄደው። ኔጌቲቭ ከሆነ ወደ ፊት እንሄዳለን። ፖዚቲቭ ከሆነ ደግሞ ከዜሮ የተለየ ቁጥር ፍለጋን ወደ ኋላ እንሄዳለን። that means እዚህ ጋር ስንት አለ? 0 እዚህ ጋር ነጥባችን እዚህ ጋር ያለችውን 1 2 3 4 5 6 7 8 9 10 11 12 አይደል? አያችሁ በቀላሉ ስንት 0 አለ? 12 0 አለ። so 148 times 10 the power of positive 12 ከዛ ስንት አለ? እዚህ ጋር ሜትር አለ። so positive 12 ደግሞ እዚህ ላይ እንዳየን ምን ይባላል? ቴራ አይደል? so 148 ከዛ በፖዚቲቭ 10 the power of 12 ፈንታ ቴራ እናስገባለን። ቴራ ሜትር ነው። so በቀላሉ ከዚህ ምን እንረዳለን? በጣም ትልቅ ሆኖ በጣም ትንሽ የሆኑ አማውንት የፊዚካል ኳንቲቲ አማውንትን ፕሪፊክስ ተጠቅመን በአጭሩ ለመጻፍ ይረዳናል ማለት ነው። ስለዚህ ዛሬ ያየነው ስለነዚህ ኮመን ፕሪፊክስ ኤስአይ ዩኒት ጋር ሊመጡ የሚችሉ በጣም ትልቅ ቁጥርና በጣም ትንሽ ቁጥርን ለመጻፍ የሚረዱ ፖይንቶችን ነው እዚህ ጋር ያየነው።
በቀጣይ ቪዲዮአችን ስለ አንሰርቴኒቲ ሜጀርመንትስ የሚለውን እንማማራለን። አመሰግናለሁ።